ይሄ እኮ ነው የመጨረሻ ውሳኔሽ። ምንም ማድረግ አይቻልም። ስለዚህ ሱራፌል ቁልፍን ያዘና በሩን ክፈትና ልቀቃቸው። ኦኬ። ግን ይሄን ነገር ማድረገው አውቃለሁ ለኔ ብለህ ነው። አሁን ሂድና ልቀቃ። እንኳን ደስ አላችሁ። እሺ በስተመጨረሻም የፈራሁት ነገር ደረሰ። ምን ተፈጥሮ ነው? ምንድን ነው? ማነው ደግሞ አንተ? እነ ሉሲን ሳሚ እንዲፈታቸው ነግረዋል አይደል? አሁን ሊፈታቸው እየሄደ ነው። በቃ ይፈታቸዋል። እሺ ጥሩ። ሰዎች ፈታቸው? አዎ ፈትቻቸዋል። ሉላ መጣች። ለቅቄያቸው ሄደዋል። እና የት ሄዱ? ወደሚሄዱበት ነው። እኔ ምን አውቃለሁ? ምን ማለት ነው ወደሚሄዱበት ማለት? ብንለቃቸውም ግን አሁንም ድረስ ተጠርጣሪ መሆናቸውን አዘንጋ። ሰዎች ምን ሆናችኋል? ይሄ እኮ ምግብ ቀርባ አትብሉ እንደማለት ነው። ለማንኛውም ቁጭ በል። ወንበሩን ያዝ ነው። ሰዎች ፖሊስ ታሳሪውን ከፈታና ከለቀቀ በኋላ የት ልትሄድ ነው ምን ልታረግ ነው ብሎ ይጠይቃል እንዴ? ሳሚ ሱራፌል ማለት የፈለገው ስለ ገንዘቡ ሳይሆን ስለ ሰዎቹ ደህንነት አሳስቦት ነው። ቆይ 40 ሚሊዮን ብር ያለው ሰው ምን ይሆናል ብለሽ ታስቢያለሽ? እስኪ ንገሪኝ። እነዚህ ሰዎች እኮ ገንዘብ አላቸው። ቢቸገሩ ቢጨንቃቸው የሚሄዱበት ጠፋቸዋል ብለሽ ትገምሻለሽ? የሆነ የሚያሳዳቸውና የሚያስፈራራቸው ሰው ቢኖር እንኳን አንዴ ዱባይ ከፈለጉ ፓሪስ የሆነ ቦታ መደበቂያ እኮ አያጡ። እኛ ነን እንጂ ምንም የለን። አንዴ ኪችን፣ አንዴ ሳሎን፣ አንዴ መኝታ ቤት እያለን 40 ሚሊዮን ብር ጠፋብን እያለን ሁልጊዜ የምናላዝን እኛ ነን። ኧረ እባክህ ሳሚ ቀልዱን እንኳን አሁን እስኪ ተወው። እስቲ ስለ ልጅህ እናት መጨነቅ ጀምር። ነፍሰ ጡር እኮ ናት እንዴ! ታዲያ እኔ 40 ሚሊዮን ብር አምጬ አልወልድ? ቤዛ የማይሆን ስህተት ነው የሰራ ነው። መልቀቅ አልነበረብንም። ምንድን ነው የምትለው ሱራፌል? ተስማምተን መሰለኝ የለቀቅናቸው። እንዲህማ በቀላሉ አታለውን ብሩን አይወስዱትም። እንዴ እና ወዴት ልትሄድ ነው? ሳይርቁ ሂጅ ልፈልጋቸው ነው። ቆይ አንተ ግን የምርህን ነው እንዴ? ስንት ነገር ተነጋግረን የለ እንዴ? አይ እውነቱን ነው ሱራፌል፣ እኔ ራሴ አብሬ እመጣለሁ። እንዴ ቆይ ምን እየሆናችሁ ነው? አይታያችሁም እንዴ? በዚህ የተረገመ ገንዘብ ምክንያት እኮ ቤተሰቤን በሙሉ እያጣው ነው። በገንዘብ ምክንያት የምናጣቸው ከሆነ መጀመሪያ የኛ ሰዎች አልነበሩም ማለት ነው። ሱራፌል አታናደኝ። ቤዛ እውነቱን ነው። እነዚህ ሰዎች እኮ እንዲወዱንም እንዲጠሉንም ማድረግ አንችልም። በቃ እኛ የሰጠናቸውን በምላሹ እነሱ መስጠት የማይችሉ ከሆነ ምን ማድረግ እንችላለን? ምንም ማድረግ አንችልም። መንገዳቸው ነው ይሄዱ፣ በቃ መብታቸው ነው። ስለዚህማ በቃ ጨዋታውን ቀይሮ በእነሱ ሜዳ መጫወት ነው። ሳሚ በጣም ልክ ነህ። ተነሳው እንሂድ። እኛ እዚህ ስንጨቃጭቅ ይሄን እነሱ ያደጉበት ሀገር ደርሰዋል። ትሰሙኛላችሁ? አታናዱኝ እሺ። አሁን አርፈህ ቁጭ በል። አንቺ ለምንድን ነው በዚህ ልክ የምትጨነቂላቸው? ሳሚ እንኳን እንዳንቺ አልተጨነቀላቸውም እኮ። ምንም ቢሆን እኮ ለእውነት መቆም ያስፈልጋል። እውነትና ገንዘብ ወዳድነት ተምታቶባቸዋል። እሺ የኛ አዛኝ ቸሯ ገንዘብ የማትወደው ውይ አንቺ ሩሩነት እኮ በጣም የበዛ እኮ ነው። ምን አለ ይህንን ደግነትሽንና በጣም ስለ ጥሩነትሽ ብታስተምሪን እኛም ጥሩነት እንድንማር። ምናልባትም እኮ ከአንቺ የሆነ ነገር እንወስድ ይሆናል። ትምህርት ነገር አሰጭንም ስልጠና ነገር። ልክ ነህ። እንደ ማዘር ትሬዛና ልክ እንደ ቤዛ ንጹህ ልብ እንዲኖር ስልጠና መውሰድ አለብህ። ባክሽ ሁላችንም ከላይ ከላይ ነው እንጂ ሁላችንም ውስጣችን አንድ ነው። ማለት አንቺም ገንዘብ ወዳድ ነሽ እያልከኝ ነው? ቤዛ እንዴ! አረ ተረጋጊ። ሱራፌል አንቺን አይደለም እየተናገረ ያለው እህትሽን ነው። ምንም ነገር ሊቀር ይችላል። እህቴን ግን መናገር አትችልም። ለነገሩ ልክ ነሽ። የእህትሽን ያለ እኔ ቦታ የለሽ።
ምረት ምን ነው? ምን ሆነሻል? እርግቤና ማማት እንዴ? አይ ደህና ናት። ታዲያ ምንድነው ፊትሽ? ተጨናንቀሻል? አይ ዝም ብዬ እያሰብኩ ነው። እንዴ ስለምንድን ነው የምታስቢው? ስለ ሁሉም ነገር። ስለ ግርማ ነው? ግርማ ማለት ግርማን አሁን ለምን አነሳኸው? ምን ነው? ቆይ ግን በዚህ ልክ ለምን ደነገጥሽ? በስሞት ላይ የተገኘ ነገር ካለ ብዬ ነው። አይ የለም። ጥሩ። እናት ነግሪኝም? ምኑን? እንዴ ምን እንዳስጨነቀሽ ነዋ። ይሄ ገንዘብ ሳያጋድለን በፊት እኔ ልሂድ። ይኸው ሌላኛዋ ቤተሰብ ናት የምትያት ተነስታ ሄደች። አልገባኝም። ቆይ ለምንድን ነው እኔ ላይ ዞርክብኝ? ህይወት የሚቀይር 40 ሚሊዮን ብር የሚያህል ገንዘብ አንስተሽ ሰጪ እንደዚህ አትይም ነበር ማለት? አሁን ደግሞ ሉላ ሌባ ናት ማለታችሁ ነው? ምንድን ነው? ምንድን ነው? ለምንድን ነው እህቴ ላይ ሽጉጥ የደካንከው? ምናልባት ሁለተኛው ሌባ እሱ ይሆን እንዴ? እባክህ የምትፈልገውን ነገር ውሰድ። እህቴን ግን ልቀቃት። ምን ነው? የምትፈልገውን ነገር መውሰድ ትችላለህ። እህቴን ግን ተዋት እባክህ። ኧረ ቤዛ እባክሽ የምትፈልገው ነው። ምን ገንዘብ ኖሮ ነው የምትፈልገውን ውሰድ የምትይው? ሳሚ እባክህ ዝም በል ማለት። ቆይ ለምንድን ነው የማትነግሪኝ? ምን ልንገርህ? ምንድን ነው እያስጨነቀሻለሁ? ዘገየ እንደሆነ ይሄ ጠፍቶህ ነው? የእርግበ ጉዳይ አይደለም እያልሽኝ እኮ ነው። እዚህ ቤት ያለው ችግር የእርግብ ብቻ መች ሆነና? እና ሌላ ምን አለ? ስለ ግርማ አይደለም ብለሽኛል። ቆይ ግን አንተ እስከ መቼ ነው ስለኛ ብቻ የምትጨነቀው? ይሄ ደግሞ ምን ማለት ነው? የምታስበው ስለኛ ችግሮች ብቻ ነው። ወደ ራስ ቤት ዞር ብለህ እንኳን መመልከት አልቻልክም። ስለ ስሜኝ ነው እንደምታወሪው? አዎ ስለ ሚስትህ፣ ስለ ገነባኸው ትዳር መፍረስ ነው እያወራሁ ያለሁት። እህቴ ስለዚህ ጉዳይ በደንብ አውርተናል። መጨናነቅ ያለብሽ አይመስለኝም። እና ለእኔ ቤት መቃናት ያንተ ቤት ሲፈርስ ዝም ብዬ ማየት አለብኝ? ብሄድ ይሻላል። እንዴ ወዴት ነው? ደህና ያጎቴን ድምፅ ነው የሰማሁት። አዎ አሁን ወጥቶ ሄደ። በእኔ ጉዳይ ነው አይደል የምትጨቃጨቁት? እሱን ተይው እባክሽ። እሱ አንዴ ድርቅ ካለ ድርቅ። አሁንም ቤቴን እሸጣለሁ እያለ ነው። እሱን ተይው አልኩሽ እኮ። ባይሆን ላሽ እንዲቀናው የደም ገንዘብ እንዲመጣ መቼም ጸልይ አትይኝም አይደል? አላልኩም። ቢያንስ አባትሽ ላንቺ ብሎ የለፋበት እንዲሳካ ተመኘን ያልኩት። እሱም ነፍሱ ትረፍ። የመምህር ልጅ መምህር፣ የፖሊስ ልጅ ፖሊስ፣ የዶክተር ልጅ ዶክተር ነው የሚሆነው ይባላል። ምን እያልሽ ነው? እኔም እንደ አባቴ ሌባ እየሆንኩ ነው እያልኩሽ ነው። እንደዛ አትበይ። ምንም ቢሆን እኮ አባትሽ ነው። እኔም እኮ እሱን ነው ያልኩሽ። ሌላው ቢቀር የሱ ገዳዮች በነፃነት እንዲኖሩ መፍቀድ አለብን። አሁን ደግሞ የነፍሰ ገዳይ ልጅ ልሆን ነው አይደል? ይሄ ደግሞ ምን ማለት ነው? ላሽን እዛ ቤት የላክሽ ሰው እንዲገድል አይደል? አሁን ደግሞ እሷ አልሰራት አይደል? እሷን አትሰራት። ተመስገን። አያችሁ ለኔና ለቤዛ ምህረት አድርጎልናል ማለት ነው። አፍህን ዝጋና ራስህን እሰር። እንዴት ነው ራሴን ማሰር የምችለው? አዎ በመጀመሪያ እግርህን እሰር። ኧረ እባክህ እንዴት አድርጌ ነው እኔ ራሴ ማሰር የምችለው? ይኸውልህ መጽሐፉ ራሱ እኮ ይላል የሰው ልጅ ብቻውን እንዳይሆን አጋር ያስፈልገዋል ይላል እኮ አይደል እንዴ? መቀባጠሩን ተውና ያልኩህን አድርግ እኮ። ችግር የለውም እኮ ነበር፣ ግን ያለ አጋሬ እንዴት ይሆንልኛል? ብቻዬን እንዴት አድርጌ ነው ማስረው? ቁጭ በል። እሺ አሁን በእጅህ እግርህን ማሰር ትችላለህ። ልክ ነህ እችላለሁ፣ ግን እኮ ያለ አጋሬ እንዴት አድርጌ ልሰር ነው? አንተ ሰው አታናደኝ፣ ያልኩህን አድርግ። አሁን እኮ አንተ ዝም ብለህ እየተበሳጨ ያለው ብቻህን ስለሆንክ ነው። ይኸውልህ ከደስታ ይልቅ መበሳጨት፣ ፈገግ ከማለትና ከመደሰት ይልቅ ማዘኑ ነው የሚቀና። ለምን መሰለህ? ብቻና ወንደላጤ ነህ እኮ አንተ። በነገራችን ላይ እኛ እዚህ ቤት ውስጥ ያለ ነው ይሄን ሁሉ ፈገግታ፣ ደስታ ምናምን የሚለውን ነገር በደንብ አድርገን እናውቀዋለን። በነገራችን ላይ ይኸውልህ አትሰማኝም እንዴ? የምልህን ብቻ አድርግ። ልገልህ እንደሆነ አልገባህም እንዴ? ሳሚ እሚልህን አድርግ እንጂ። እኔ እኮ ልረዳውና ላግዘው እየሞከርኩ እኮ ነው። እግርህን እሰር። እሺ አትናደድ። ችግር እኮ ገብቶኛል፣ ተረድቻለሁ። እንደዚህማ የምትሆን ከሆነ ሉሲንም ቢሆን እደርልሃለሁ። ሰው እንዴት እየሞተ ይቀልዳል? እኔ እኮ እየቀለድኩ አይደለም። በነገራችን ላይ ራሴን እኮ እያስታወስከኝ ስለሆነ ይኸውልህ በዚህ ጉዳይ ላይ ራሴን እንዲያስታወስከኝ እኔ ራሱ
እንዳንተ ልክ እዚህ ቤት ልሰርቅ ገብቼ ነበር። ከዛ በኋላ ልሰርቅ የገባሁት ሰውዬ ልቤ ተሰርቆ እዚሁ ቀረው። ማን ያውቃል? ነገ አንተም የሆነ ነገር ተሰርቆ እዚሁ ልትቀር ትችል ይሆናል። አይደለም እንዴ? በያንቺ እግሩን ሰሪው። ጠጋ በል ወደዚህ ሰሪው። ወንዶቹን እኔ እንዳስር ካደረግክ በኋላ አንተ እሷ ልታስራ ፈልገህ ነው አይደለ? ገባኛል። ሱራፌል እረዳሃለሁ። እንዴ ሚስተር ወንድ ሊነካብህ እንደሆነ ስላወቅ ነው አይደለ? እንደዚህ ይሆን ካለው ተረድቻለሁ። ሉላዬ ወንድ ስል ሴት እንደሆንሽ ነው እንደሚሰማሽ? እኔ እኮ ወንድ ነው የማይሽ፣ ለዛ ነው። ጠጋ በል እያልኩ ነው። እጁንም አፉንም እሰሪልኝ። እንዴ አንድ የቀረኝን አራፌን እንኳን ተወው። እንዴ ምን አለበት? እየነገርኩሽ ነው። ይሄንን አፍ ዝጊው። አሁን ካጠገቡ ተነሽ። እኔን ልታስረኝ ነው እንዴ? እሺ እኔ እንደፈለክ ማድረግ ትችላለህ፣ ችግር የለውም። ግን ሌሎቹን አትጉዳቸው እባክህ። አላስርሽም። እና ውጪ። ወዴት ነው የምወጣው? ውጪ አልኩሽ እኮ። ወዴት ልትወስደኝ ነው? ለብቻችን የምንሆንበት ቦታ ማለት አልገባኝም። ከአንቺ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ። ውጪ ነይ፣ ውጪ እያልኩሽ ነው። ፕሮሰሱን ጀምሬያለሁ። ስመኝ ግን ምን እየሆነች ነው? በዚህ ሰዓት ስለ ፍቺ? ኧረ እባክሽ ስመኝ፣ እባክሽ ተረጅኝ። እንዲህ ምንድን ነው ማድረግ ያለብኝ? እስከ መቼ ነው እንደዚህ የምቀጥለው? ትክክለኛ ውሳኔ ለምንድን ነው የማልወስነው? ግን ትክክለኛ ምንድን ነው? የእርግበን ሕይወት ማትረፍ? ትዳሬን ማፍረስ? ወይስ የኔን ቤተሰብ ሕይወት ለማስተካከል በወንጀል የተገኘ ገንዘብ መልሶ በወንጀል መንጠቅ? ቁጭ በይ ዘር። እዛ ጋር መጠጥ ይታየኛል። አምጪልኝ። አልገባኝም። ነገርኩሽ እኮ አምጪልኝ አልኩሽ። ቅጂ። አመሰግናለሁ። ቆይ ከኛ ምንድን ነው የምትፈልገው? የአንድ ቀን እረፍት ብቻ። ምን ነው ደነገጥሽ? የጠበቅሽው ፊት ያልነበረ? ቆይ አንተ ማነህ? ምንድን ነው ከኛ የምትፈልገው? ትጠጫለሽ? ከኛ ምንድን ነው የምትፈልገው? አረፍ ልበልና እነግርሻለሁ። ነግጂ። ቅጂ።
ላሼን ግን ታምኛለሽ? እንዴት? ገንዘቡን ለብቻው እንዲወስድ ፈራሽ እንዴ? አይደለም። እና ምንድን ነው? ሰዎቹ ላይ ጉዳት አይደርስም አይደል? ምን አይነት ጉዳት? እኔ እንጃ አለ አይደል? እውነት የነሱ ደህንነት አሳስቦሽ ነው ልጄ? ለምን አያሳስበኝም? እርግበ ላስታውስሽ፣ የአባትሽ ገዳዮች ናቸው። በቡድኑ እንደገደሉት? ያው የገዳዮቹ ቤተሰቦች አይደሉም? ያው ናቸው። ስለዚህ እኔም እንደዚህ በሆነ አይገርምማ። እንዴት ነው ነገሩ? በአባዬ ወንጀል እኔም እየተቀጣሁ ይሁን? አንቺ ልጅ ለምንድን ነው ካፍሽ ክፉ ነገር የሚወጣው? ሰው ሲሰቃይና ሲሞት ጎሽ በርቷ ለማለት ነው የገረመሽ? እርግበ ይህንንም አድርገው ላንቺ መሆኑ አይገባሽም? እናትና አባት ለልጃቸው ምንስ ቢያደርጉ ምን ይገርማል? እንግዲህ እናንተም የማይገባችሁ ልጅ እኔም ደግሞ የማይገባኝ ወላጅ ይሆናል ያገኘሁት። ማገዝ እንኳን ባቺ ለምን የሚጎዳኝን ነገር ትናገሪኛለሽ? ማን ነው የተጎዳው? እኛ ወይስ ላሼ? የሚጎዳቸው ሰዎችስ? ነይ ቅጂ ቆይ አንተ ሰውዬ ከኛ ምን እንደምትፈልገው? አንቺም እንደዛኛው የመለፍለፍ አመል አለብሽ እንዴ? ስለ ሳሚ ነው እንደዚህ እያወራ ያለው? አዎ ስለ ሌባው። አሁን ስለሱ ማውራትን አቁምና ለምን እንደመጣ ተናገር። ረስቸው። ለካ ቤት ውስጥ የገባ ሌባ አላምዶ የማስቀረት ልምድ አለሽ። ቆይ ምንድን ነው የምታወራው? ምናልባት እኔንም እዚህ አላምደሽ የማስቀረት ሀሳብ ካለሽ ብዬ ነው። ትሰማኛለህ? የምትፈልገው ነገር ካለው ሰድና ከዚህ ቤቱ ልቅ በል። ቤተሰቦችን ሂጅ ልፍታበት። ጥሩ እኔም መጠጤን ጨርሻለሁ። ወደ ጉዳይ ልግባ። ቆይ ምንድን ነው? ለመስረቅ ነው የፈለግከው? ልሰርቅ አይደለም፣ ንብረቴን ለማስመለስ ነው የመጣሁት። ምን? እሺ ብሩ የት ነው ያለው? የምን ብር? 40 ሚሊዮን ብሩ። 40 ሚሊዮን ብር? አንተ ደግሞ ይሄ እንዴት አወክ? ምክንያቱም የገንዘቡ ባለቤት እኔ ስለሆንኩኝ። ወይኔ ላሼ፣ ምን ማለት ነው? ገንዘቡ ጠፍቷል ማለት? ገንዘቡ የለም ማለት ነው? ያንን ገንዘብ ለማምጣት የተከፈለውን መስዋዕትነት አንቺ ታውቂያለሽ? ስርቆት ማለት ነው? አንቺ ከኔ እንደምትሻይ ነው እንደምታስቢው? አንተ ትንጠቀኝ ባክህ። ያማል እንዴ? ቢገባሽ አንቺም እኔም ያው ነን። ጨዋ መጫወቱን ትተሽ ገንዘብ ይመልሱ። ነገርኩህ እኮ ገንዘቡ የለም። ቆይ ስታይኝ ሞኝ ይመስልሻለሁ እንዴ? እውነቴን ነው የለም። ዘና ብዬ መጠጥ ስጠጣና አንቺንም እንድጠጪ ስጋብዝሽ ሞኝ መሰልኩሽ አይደል? እኔ እንደዛ አላልኩም። ወይስ አይጎዳኝም ብለሽ እያሰብሽ ነው? እኔ ገንዘቡን ሰጥቼ የቤተሰቤ ሰላም ቢመለስ ደስ ይለኝ ነበር፣ ግን ምንም ግን ብሎ ነገር የለም። ገንዘቡን ታመጫለሽ። በፈለግከው ነገር ልማልል፣ ገንዘቡ የለም። ለነገሩ አንቺ ካለሽ ይበቃል። ገንዘቡን ታመጫዋለሽ። አንቺ ካለሽ ማለት? ለምን አንቺ ፊት ጭንብሌን የገለጥኩና ፊቴን ያሳየውሽ ይመስልሻል? እኔ እንጃ። እኔ እንዴት ላውቅ እችላለሁ? እስቲ ገምች። ለምን በቀጥታ አትነግረኝም? የምወስደው ገንዘቡን ብቻ ሳይሆን አንቺንም ጭምር ነው። ይሄ ደግሞ ምን ማለት ነው? ባልሽ ገንዘቡን ብቻ ሳይሆን ግርማንም አሳጥቶናል እና እኔም ሚስቱን አሳጠዋለሁ።
ልትሄድ ነው እንዴ? ሳሚ አይታየም እንዴ? ምንድን ነው የምታወራው? እጅ ከበጅ ስንት ነገር አብረን አሳልፈን የክፉ ቀን ጓደን ጥለህ ልትሄድ ነው? ሳሚ ቤዛ እኮ ችግር ውስጥ ናት እኮ። እና ቢሆንስ? ሰውየው እኮ መሳሪያ ይዟል። ምን ነክቷል? ሱራፌል ራስን መፍታት ትችላለሽ። ሱራፌል ናፍታኝ። ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። አብረን ብንሄድ ይሻላል። ሳሚ ቤዛ በምን አይነት ሁኔታ ውስጥ እንዳለች አናውቅም። በእናትህ ምንም ሁኔታ ውስጥ ሁን፣ ቢያንስ አብረን ብንሆን ይሻልናል። እንዴት ነው ጥሌ ለመሄድ ግን ያሰብከው? አንተ ምን አይነት ልብ ነው ያለህ? ሳሚ በሌላ ነገር አታስበው። እሷን ለማትረፍ ለማዳን ቢሆን አብረን ቢሆን ይሻላል። ቶሎ በላው። እና ሱራፌል ለማናደድ ብለህ እንደምትገለኝ እየነገርከኝ ነው? አንቺን የመሰለች ቆንጆ ለመግደል እጄስ እንዴት ይታዘዝልኛል? እና ምን ልታደርግ ነው? አንቺ ነብሰ ጡር ሰዎች ከኋላችን ነው መከተል ያለብሽ። ቀስ ብለሽ ምንድን ነው እህቴ ምን እያደረጋት ነው? እስኪ ቆይ ተረጋጊ። ወይ ቤዛ ቆይ እየጮች ነው እኮ። እስኪ ተረጋጊ። አንተ ነህ እዚህ። ተረጋጉ። የሆነ ነገር ሆናለች። በቃ ተረጋጉ፣ እንደርስላታለን። ተረጋጉ። እናንተ ካልተረጋጋችሁ ሄደን እሷን ማዳናችን። ቀስ በሉ ነው ተከተሉ። ቀስ በሉ። ያልሆነ ነገር እንዳደርግ አታስገድጂ። ቆይ እኔ ከባልሽ በምን አነሳለሁ? የምትፈልገው ገንዘብ ነው አይደል? በቃ እንሰጣለን። እኔንም ቤተሰቤንም ግን ተወን። እሺ የግርማንስ ህይወት ትመልሽልኛለሽ? ግን እኮ የእኔ ህይወት የግርማን ህይወት አይመልስልህም። እኔ እንደተቀማሁት ባልሽንም እቀማዋለሁ። ሱራፌልን እንዳልገደለው ታውቃለህ። መኪና ውስጥ በአጋጣሚ ነው የገባው። በቃ ሁሉም ነገር በአጋጣሚ ነው የሆነው። ታዲያ እኔና አንቺም እኮ የተገናኘ ነው በአጋጣሚ አይደል እንዴ? በግድ አልወስድሽም። ራስሽ ፈልገሽ ነው ከኔ ጋር የምትሄጂው። በቃ ተወን። ገንዘቡን ከየትም አምጥተን እንሰጥሃለን። ገንዘቡ ጠፍቷል ያልሽ መስሎኝ። ሆቴልና ቤቴንም ቢሆን ሽጬ እሰጥሃለሁ። ዝም በይ። አንዴ የህይወት መስመር አገናኝቶናል። ወደ ኋላ ብሎ ነገር የለም። ቆይ ምን እያደረኩ? ይሄማ በጭራሽ አይሆንም። አይ